በመስታወት ውስጥ ወደሚመለከትህ ሰው በደንብ ተመልከት። የምታየው ቆዳን፣ አይኖችን እና በሌላ ትራቀን የዛሉ የፊት መስመሮችን ነው። ነገር ግን ሕንፃ ቀራጺውን አታየውም። አሁን ተተብትበህበት ያለኸውን ድር በዝምታ የሚሸርበውን ሸረሪት አታየውም። ችግሮቼ ሁሉ ከውጭ የመጡ ናቸው ብለህ ታስባለህ። ኢኮኖሚው፣ አለቃ፣ ያደግክበት ሁኔታ ወይም ደግሞ መጥፎ ዕድል እንደሆኑ ትገምታለህ። ነገር ግን መራራውና ዕርቁን እውነት ልንገርህ፣ ያንተ አእምሮ በዝምታ በስልት እና በብቃት ሕይወትህን እያጠፋው ነው። አሁን ይህንን እየሰማህ ባለህበት ቅጽበት በጭንቅላትህ ውስጥ ጦርነት እየተካሄደ ነው። አንተ ግን እየተሸነፍክ ነው። እየተሸነፍክ ያለኸው ደካማ ስለሆንክ ሳይሆን ጥላትህ ራስህ መሆንህን ስላልተረዳህ ነው። አእምሮ የመትረፍ ማሽን ሰርቫይቫል ማሽን እንጂ የደስታ ማሽን አይደለም። ለሕልሞችህ ግድ የለውም። ለአቅምህ ቦታ የለውም። እሱ የሚጨንቀው አንተን ሰላም ለማድረግ ብቻ ነው። በዚህ ዘመናዊ ዓለም ደግሞ ሰላም ማለት ሌላኛው የመቀመጥ ስም ነው። ሰላም ማለት የነፍስ መቃብር ነው። አንድ ትልቅ ሐሳብ የመጣልህን የመጨረሻ ጊዜ አስብ። ስለ ሕይወትህ የተለየ እይታ የመጣብህ ያንን ቅጽበት። ከዚያ ምን ተከተለ? በጥቂት ሰከንዶች ውስጥ አንድ ድምፅ በውስጥህ ይንሾካሸክ ጀመረ። ለምን እንደማይሳካ ይነግርሃል። ያለፈውን ውድቀትህን ያስታውስሃል። የምትዋረድባቸውን መንገዶች ሁሉ ይስልብሃል። ያ ድምፅ አመክንዮ አልነበረም። ያ አእምሮህ በአንተ ላይ ያደረገው ደባ ነበር። አንተን በሚያውቀውና በሚረዳው ጎጆ ኬጅ ውስጥ ዘግቶ ለማስቀረት። ይህ እውነታ ውስጥህን እየቆሰቆሰህ ከሆነ ለዓመታት የኖርክበት ግን አይተኸው የማታውቀው ክፍል ውስጥ መብራት እንደበራ ከተሰማ አብረኸኝ ቆይ። ወደ ተለመደው የምቾት ከተና አትሽሽ። ለውጡ የሚጀምረው እዚህ ጋር ነው። የአስተሳሰብህ ጌታ መሆንህን ወይም ደግሞ የእሱ ተገዢ መሆንህን የምትወስነው እዚህ ጋር ነው። ይህንን ትግል የምታውቀው ከሆነ የቃላቶቼ ክብደት ከተሰማህ በመጨረሻ እየነቃህ መሆኑን ለውስጥ ሕሊናህ የምታበስርበት ምልክት ይሆናል። በዚህ የለውጥ ጉዞ ላይ ተቀላቀልን። ይህንን እስር ቤት አብረን እንሰብረው። አብዛኛው ሰው ዕድሜውን ሙሉ የሚኖረው የአንድ መንፈስ እስረኛ ሆኖ ነው። ላልተከሰቱ ነገሮች ምላሽ ትሰጣለህ። ላልተፈቱ ነገሮች ታዝናለህ። ጥላዎችን ትፈራለህ። አእምሮ የገሃዱን ዓለም መረጃ ይወስድና ያንተን ምስኪንነት በሚያረጋግጥ መልኩ ጠምዝዞ ያቀርብልሃል። በእውነት በጭንቀት ስትታወር ጥንቃቄ እያደረግኩ ነው ይልሃል። ተስፋ ስትቆርጥ እውነታውን እያየሁኝ ነው ብሎ ያታልልሃል። አእምሮህ ትልቅ ተረት ነጋሪ ነው፣ ግን ውሸታይ ነው። ትዛትህን እንደ ጦር መሳሪያ ይጠቀምበታል። በራስ መተማመንህ እንዳይጨምር ውርደትህን እንደ ቪዲዮ ደጋግሞ ያሳይሃል። ደፋር እንዳትሆን የወደፊቱን ጊዜ በጭንቀት ይስልብሃል። ከሁሉም የሚከፋው ደግሞ አንተ ያንን ድምፅ ማመንህ ነው። ያ ድምፅ እኔ ነኝ ብለህ ታስባለህ። ነገር ግን አንተ ሐሳቦችህ አይደለህም። አንተ ያንን ሐሳብ የምትሰማው አካል ነህ። ተራ ነገርን የሚያመልከው ድምፅ ትዕዛዝ መቀበልን እስካላቆምክ ድረስ ሕይወትህ ለምን ሁል ጊዜ አስፈሪ ሕልም እንደሚሆንብህ ስትጠይቅ ትኖራለህ። ምንኖረው በትኩረት የሚበታተን ዓለም ውስጥ ነው። ምክንያቱም አእምሮአችን ባዶነትን ይጠላል። ዝምታ ሰፈነበት ቅጽበት አእምሮ ራሱን መብላት ይጀምራል። ስለዚህ ስልክህን ታያለህ፣ ቪዲዮ ትመለከታለህ፣ ድምፅ ትሰማለህ። ሕይወትህን እያጠፋው ካለው ማንነትህ ጋር ብቻህን እንዳትሆን ማንኛውንም ነገር ታደርጋለህ። ደበረኝ ትላለህ። ነገር ግን እውነታው ስክሪኑ ሲጠፋ የሚመጣውን እውነት ፈርተህ ነው። እውነቱ ደግሞ አንተ በአለህ እየረካህ መሆንህ ነው። የመትረፍ ስሜትህ እጣፋንታህን እየወሰነ ይፈቅዱልሃል። አእምሮ አንተን የመንጋው አባል እንድትሆን ይፈልጋል። እንድትመሳሰል፣ መውጅ እንዳትፈጥር፣ ዝም እንድትልና ሳትታወቅ እንድትሞት ይፈልጋል። ከራስህ ግድገት ይልቅ የሰዎችን ተቀባይነት ያስቀድማል። ስኬታማና ያልተረዳህ መሆንን፣ ምስኪንና በሰውነት ተቀባይ መሆንን ይመርጣል። የዕለት ዕለት ልምዶችህን ተመልከት። ስንቶች ናቸው በእውነተኛውና በጠንካራ ማንነትህ የተመረቱት? ስንቶቹስ ለመከላከያነት የመቱ ናቸው? የሰዎችን ዓይን የምትሸሽበት መንገድ፣ ውጤትህን አሳኑሰህ የምታይበት ሁኔታ፣ ለአንተ ትልቅ ዋጋ ያላቸው ነገሮች ላይ ጊዜ እያጠፋህ ትርጉም የሌለው ሺህ ነገር ላይ ቢዚ መሆንህ፣ ይህ ሁሉ አእምሮህ አንተን ትንሽ አድርጎ ለማስቀረት የሚያደርገው ጥረት ነው። ትንሽነት ይገመታል። ትንሽነትን አእምሮህ እንዴት ማስተዳደር እንደሚያቅመናት ይውቀዋል። ራስህን ዝግጁ ስሆን እቀየራለሁ ትላለህ። ነገር ግን ዝግጁ መሆን ማለት አእምሮህ አንተን ለማዘገየት የፈጠረው ተረት ነው። አእምሮህ ለውጥ ለማምጣት መቼም ዝግጁ አይሆንም። ውድቀትን ለመጋፈጥ መቼም ዝግጁ አይሆንም። ካለህበት የታወቀ ዝቃይ ወጥቶ ለማታከው ለህይወት መቼም ዝግጁ አይሆንም።
ዝግጁ ስሆን እጠብቃለሁ ማለት ውቅያኖስ ላይ መውጅ የተሰቀለ አስጠብቄ እወኛለሁ እንደማለት ነው። አእምሮህ እየሰረቀህ ያለው ትልቁ ጊዜ ነው። ጊዜ ገና እንዳለህ ሊያሳምንህ ይፈልጋል። ሁልጊዜ በኋላ የሚባል ጊዜ እንዳለህ ሊነግርሃል። ነገር ግን በኋላ ማለት ህልሞች የሚበሰበሱበት ቦታ ነው። በኋላ ማለት ልሰራው ነበር የሚሉ ሰዎች በተሞላበት ምድር ላይ የተጨነቀ ቦታ ነው። ከማንም ፍቃድ አትጠይቅ። መብራቱ አረንጓዴ እስኪሆን አትጠብቅ። ሁሉም መብራት በአንድ ጊዜ አረንጓዴ አይሆንም። ቢሆንም ግን መንዳት አለብህ። አሁኑን ወስን። ሕይወትህ ከድካም በላይ ዋጋ አለው። ድካም ርካሽ ነው፣ አቅጣጫ ግን ውድ ነው። ማሰብ የግንጦት ሳይሆን የመኖር ግዴታ እንደሆነ እወቅ። በመድከምህ አትኩራ፣ ወደ ራእይህ በመቃረብህ እፍር። እነዚህን ቃላት እየሰማህ ከሆነ የሆነ ነገር ውስጥህ ሊፈነዳ እየታገለ ነው። ያ እውነተኛው ማንነትህ ነው። እሱ ዝም ብሎ መስራት አይፈልግም፣ እሱ ማሸነፍ ይፈልጋል። ዓለም ብዙ መሳሪያ፣ ብዙ ገንዘብ ወይም ብዙ ጊዜ እንደሚያስፈልግህ ሊያሳምኑህ ይሞክራሉ። ውሸት ነው። አንተ የሚያስፈልግህ እውነተኝነት ነው። ዝም ብለህ ግርግር ውስጥ እንደነበርክ ለራስህ እመን። በጉልበትህ ራስና መሆን ባለበት ሕይወት መካከል ግንብ እየገነባህ እንደነበር እወቅ። በየቀኑ ጠዋት ምርጫ አለህ። ቀንበሩን ተሸክመህ ማሳውን ልታርስ ትችላለህ፣ ወይም ደግሞ ቀና ብለህ አድማሱን ተመልክተህ መጓዝ ትጀምራለህ። መጓዝ በቆምክበት ከመሮጥ ይዘገያል፣ ግን ቢያንስ ወደ አዲስ ቦታ ያደርስሃል። ባዶነትን እንፈራለን። ሥራ ካቆምን የምንፈርስ ይመስለናል። ግን እውነቱ ግን የተሳሳተውን ሥራ ስታቆም ትክክለኛው ሥራ የሚተነፈስበት ቦታ ያገኛል። ያፈንካቸው ሐሳቦች፣ በቡናና በሥራ ብዛት ያጠለቅካቸው ሕልሞችህ ያኔ አፈጥጠው ይወጣሉ። መገልገያ መሳሪያ አትሁን፣ ፈጣሪ ሁን። መሳሪያ የሚከበረው ለተሰራበት አገልግሎት ብቻ ነው። ፈጣሪ ግን የሚከበረው አዲስ ነገር ወደ ምድር ስለሚያመጣ ነው። አብዛኛው ሰው በዓለም ላይ ተመራጭ መሳሪያ ለመሆን ይጥራል። ስላጣም መጋዝ ወይም ከባድ መዶሻ ለመሆን ይለፋሉ። ግን እጀታውን የያዘው ሌላ ሰው መሆኑን ይረሳሉ። ያንተን እጀታ ያዘው ማን ነው? ቤት ኪራይህ? ወይስ ጎረቤት ምን ይለኛል የሚለው ፍርሃትህ? ወይስ በቀብርህ ላይ የማይገኝ አለቃህ? እጀታውን ያስከው አንተ ካልሆንክ አንተ እየሰራህ አይደለም፣ ሌላ ሰው እየሰራብህ ነው። ለውጡ የሚጀምረው በቢሮ ወይም በጂም ውስጥ አይደለም። ለውጡ የሚጀምረው በአእምሮህ ነው። ከባድ ሥራ መድረሻ ሳይሆን መሳሪያ መሆኑን ስትረዳ ነው። ስታስፈልግ ትጠቀምበታለህ እንጂ አታመልከውም። አንተ የምታመልከው ራእይህን ነው። የምታደንቃቸውን ሰዎች አስባቸው። ዓለምን የቀየሩትን። ቢዚ ነበሩ? አዎ፣ ግን ግርግር ውስጥ አልነበሩም። ትክክለኛውን ውሳኔ ለመወሰን ለወራት ምንም ሳይሰሩ ለመቀመጥ ድፍረቱ ነበራቸው። ምክንያቱም ዕድሜ ልክ በተሳሳተ መንገድ ላይ መሮጥ ያይሻላል። ምንም ሳትሰሩ ለመታየት ድፍረት ይኖርህ። ዓለም ግርግር ውስጥ ስትሆን አንተ ቤንች ላይ ተቀምጠህ ለማሰብ ደፍር። ሰዎች የወደቅክ ይመስላቸዋል። ሰዎች የተሸነፍክ ይመስላቸዋል። ግን እነሱ በልጠው ወደ ጨለማው ጫካ ውስጥ ሲሮጡ፣ አንተ ግን ካርታውን እያገኘህ ነው። ይህ ማለት ሥራ መቀነስ ማለት አይደለም። ትክክለኛውን ሥራ መሥራት ማለት ነው። እያንዳንዷ የምታፈሳት ጠብጣብ አንተ የምትፈልገው ዘር ላይ መፍሰሷን ማረጋገጥ ነው። ሁሉንም ነገር ጠይቅ። በተለይ ደግሞ ሰዎች በአንተ የሚያደንቁህ ነገር ላይ ጥያቄ ይኖርህ። ዓለም በአንተ እድገት ደስ ሆኖ አንተ ግን ውስጥህ ባዶ ከሆነ አንተ እያደግክ አይደለህም። አንተ ጥሩ ተላላኪ የሆንክ ነው እንጂ። ተነስ፣ በአካልህ ሳይሆን በአእምሮህ። ቀንበሩን ሰብር። ለአፍታ ቀዘፋህን አቁመና ከዋክብቱን ተመልከት። ኮምፓስህን ፈልግ። ከባድ ሥራ ያደክመሃል፣ አንገትህን ያስደፋሃል። ግን ድፍረት፣ ያ ተሳሳተውን ሥራ አቁመህ ትክክለኛውን ሕይወት ለመጀመር የምታሳየው እውነተኛ ድፍረት፣ እሱ ብቻ ነፃ ያወጣሃል። የዕለተ ዕለት ሩጫ ምርጫ ነው። እስር ቤቱ ክፍት ነው። አንተ ግን በመድከምህ ሰልችቶሃል። በዚያ የነገ ውሸት ተሰልችቶሃል። ሕይወትህ ግብህ ላይ ስትደርስ አይጀምርም። ሕይወትህ የሚጀምረው አቅጣጫህን በእጅህ ስትይዝ ነው። መሥራት አቁም። መኖር ጀምር። መምረት ጀምር። መሆን ጀምር። ዓለም ብዙ ሠራተኛ አላት። ዓለም የሚያስፈልገው የነቁ ሰዎች ነው። ነግተሃል? እንግዳውስ ለራስህ አስመስክር።